ሰላም ጤና ይስጥልኝ ውድና የተከበራችሁ የፂ መብረቋ ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ አለው እግዚአብሔር ይመስገን። በሰው ቤት ለፈለፍኳል። ያው ስራዬ ስለሆነ ነው መለፍለፍ። ቤተሰብ ጠፍተናል። ይቴ ትሰኛለሽ? አሁን ያልገባሽ ነገር አለ እዚህ። አንደኛ ልጅነት አለብሽ፣ ሁለት ደግሞ እኛ የከፈልንልሽ መስዋዕት ታውቂያለሽ። ወደ ሰው ሀገር ስንልክሽ እኮ እንደዚህ ወርደሽ እንድትመጪ ሳይሆን የሆነ እኛን ከፍ አድርገሽ ራስሽን ከፍ እንድታረጊ ነበር ይላል። ይቅር ባሉት እሺ፣ ለኔም ይቅር በሉኝ። ይቅር በይኝ። እኔ ማታ ሳላስብበት ነው እንትን ያልኩት። ሰላም ውድና የተከበራችሁ የኛ ፋሚሊዎች፣ ከእንግዲህ የኔም ፋሚሊዎች ልትሆኑ ትችላላችሁ። አይኑ አላቀም። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለአንድ አላማ መጥቻለሁ። እሱም ባለፈው ታሜ ቤት ከታሜ ጋር የተፈጠረው ነገር አይታችኋል። ታሜ ማለት የኔ ጓደኛዬ ነው። በቃ ሁሉን ነገሬ ነው። ታሜ ማለት በጣም ነው የምወደው፣ በጣም ነው የማከብረው። ምርጥ ልጅ ነው። ለኔ ቦታ አለው፣ እኔም ለሱ ቦታ አለኝ። እና ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድነው? ታሜም አያውቅም፣ ወንድሜም አያውቅም። እና ወንድሜና ታሜ ላስተዋወቃቸው ነው ዛሬ። ሁለቱም አያውቁም፣ ግን ያው ግራ ገብቶኛል። ብቻ እግዚአብሔር ይወቅ። እኔና ካሜራማን ብቻ ነው የምንታወቀው የሚያውቀው። እና ላስተዋወቃቸው ነው። ብቻ ግራ ገብቶኛል፣ በጣም ፈርቻለሁ። ማለት ፍቅረኛችሁን ከማስተዋወቅ ማለት ይከብዳል ከቤተሰቡ ጋር፣ ግን በቃ ይሁን ብዬ ነውና አንዴ ሚዲያ ላይ ወጣ ነገር ነው ብዬ ነው እንደዛ ያረኩትና ላስተዋውቀው ነው ዛሬ። ታሜን ቀጥሬዋለሁ። አያውቅም፣ ግን እንደዚህ ከወንድሜ ጋር እንደማስተዋውቀው ምናምን አያውቅም። ብቻ ቀጥሬው ነው የመጣሁት እና ደውልለታለሁ። ወንድሜ ይመጣል እና አብራችሁን ሆኖ የሚፈጠረው ነገር አብረን እናያለን። እና ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምሬን ነው፣ ማርያምን በጣም ነው የምወዳችሁ። እና አይዞ በርቱ፣ ጠንክሩ ነው ምላችሁ። ጠብቁን እስከሚመጡ ድረስ አብረን እንጠብቅ። ስማ ካሜራማን፣ አይመጡም እንዴ? ስማ፣ ዝናብ ከዘነበብን ይብላኝ። ላንተኝ ደግሞ ጥላ ይዣለሁ። አይመጡም እንዴ? ወይ እኔ እኮ በጣም ነው እንትን ያልኩት። የምሬን ነው። ወይ ዛሬማ አለቀልኝ። የምሬ በጣም ነው የፈራሁት። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃላት ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል ያልሰብክም መርምረሽ ወቂው መውደዴን ተረድተሽ ሆዴን ሳስብሽ ለኩሽ ሻማ የፍቅርን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው። እኔ ቀሩ እኮ ልደውልላቸው እንዴ? በቃ አታወራም። በቃ ምን ብለህ ነው የምትቀርጸው? ምን ብለህ ብቻ ትቀርጸኛለህ? ተበሳዝን
ካሜራ አለ እንዴ? ሰላም እንዴት ናችሁ? ሃይ ነው የሚባለው። በሰላም ምንድን ነው ያልሽው? ሊቀር አይ እንዴ በተደጋጋሚ ሲደውልኝ በጣም ደንግጬ ነው ሮጬ የመጣሁት። ችግር አለ? ችግር የለም፣ ግን ያልነገርኩህ ነገር አለ። ቪዲዮ ላታየው ትችላለህ። ባለፈው የሆነ ቪዲዮ ተፖስቶ ነበርና ያው ታውቃለህ ማለት እንትን ከጓደኛዬ ጋር ላስተዋውቅ ነው። ማን ነው ጓደኛሽ? ያው ሲመጣ እሱን ቀጥሬዋለሁ። ሲመጣ እነግርሃለሁ። ኦኬ፣ በደስታ ነው። ያንቺ ደስታ እኮ የኛም ደስታ ነው። የምር ነው። ደስ ይለኛል። እሺ የት ታገለ? ማታ ግን ነበር ተቆዛላ ጓደኛዬ ደውሎልኝ ሆነ ለሌላ ጉዳይ ነበር እንታወጣ። እሺ የት አለ? ይመጣል። ቆይ አንተም እኮ አርፍደህ ነው የመጣው። እንኳን ይቅርበኝ ይቅር ባሉት። እሺ ለኔም ይቅር በሉኝ። ይቅርበኝ። እኔ ማታ ሳላስብበት ነው እንትን ያልኩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፂ መብረቋ ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ አለሁ እግዚአብሔር ይመስገን። በሰው ቤት ለፈለፍኳል። ያው ስራዬ ስለሆነ ነው መለፍለፍ። ቤተሰብ ጠፍተናል፣ ግን ዛሬ መተናል። እናትሽ እና ቤተሰብ እንደነገርኳችሁ ወንድሜም ታሜም መጥተዋል እና ላስተዋውቃቸው ነው። ተዋወቁ። ሰላም አንተነ እሱ ነው። ምንድን ነው አንቺ? ከሱ ጋር ነው የምንተዋወቀው? እሱ ነው ጓደኛዬ። ምንድን ነው ችግር አለ? ትታወቃላችሁ እንዴ? ችግር ኖሮ ሳይሆን አይደለም፣ ምን ነግርሽ ነገር ስላለ ነው። ይሄ ትሰኛለሽ? አሁን ያልገባሽ ነገር አለ እዚህ ጋር። አንደኛ ልጅነት አለብሽ፣ ሁለት ደግሞ እኛ የከፈልንልሽ መስዋዕት ታውቂያለሽ። ወደ ሰው ሀገር ስንልክሽ እኮ እንደዚህ ወርደሽ እንድትመጪ ሳይሆን የሆነ እኛን ከፍ አድርገሽ ራስሽንም ከፍ እንድታደርጊ ነበር ይላልሽ። ልክ ነሽ አይደል? ስንት ነገር የሆነውን ታውቂያለሽ። ስለዚህ ለፋሚሊያችን ቢያንስ ለስማችንም ሲባል ከእንደዚያ ነገር ድርጊት ተቆጠቢና። ምን አለበት እሱ? በጣም አሁን በሱ ፊት አላስቀይምሽም ብዬ እሱንም በአንቺ ፊት አላስቀይም ማለት እኔ እኮ በጣም ነው የምወደው። እንደዚህ ማለት እንትን ትንሽ ያልገባሽ ነገር አለ። ይህ ልጅ ከዚያ ፊት ብዙ ሴቶችን ሲያተራምስ ነበር ነው። በጣም ኧረ ታሜ ማለት የምር ንጹህ ልጅ ነው። ልንገርሽ፣ እኔ ይሻልሻለሁ እሱ ነው። እኔም ልንገርሽ፣ ሀሳቤን አስጨርሽ። ይህ ልጅ ከዚያ ፊት የሆነች ልጅ አንቺ አታውቅም፣ አለም ትባላለች፣ አገባሻለሁ ምናምን እያለ ሲጫወትባት ነበር እኮ። አውቃለሁ እኮ ሁሉም እኮ ያለፈ ታሪክ ሊኖረው ይችላል። ከዛ በኋላ ሌላ ልጅ አብሮ አደጌ ነው እስከ 8ኛው ክፍል አብረን የተማርነው ብሎ እሷንም እንደዚህ አምጥቶ ሲጫወትባት መሬት ላይ እንደ ሸንኮራ አኝኮ ነው የጣላት። አንቺም እንደዛ ሊጫወትብሽ ፈልጎ ነው እንዴ? ሁሉም ሰው እኮ ማለት የመጀመሪያ ላይፍ ሊኖረው ይችላል። ይህ ልጅ አሁን በምን ነው የሚያስተዳድርሽ? ባለስቶ ነው የሚተዳደረው። ማንም ምን ችግር አለው? ሊስትሮ ማለት እኮ ስራ ነው። እኔም እኮ ሰው ሀገር ላይ እኮ እንደዚህ እንድትወርጂ እኮ አንፈልግም። እኔ ሰው ሀገር ላይ ስሰራ እኮ ብዙ ነገር ሆኜ ነው ስራ ሰርቼ የመጣሁት። ለምሳሌ አሁን ሲደውይልኝ እንደዚህ አንድ ነገር ትነግሪኛለሽ ብዬ ቢያስብ ማለት ነው ከዛ እግሬን አላንቀሳቅሰውም። እኔ ሌላ ነገር ውስጥ ሳልገባ አንቺም ከድርጊቱ ተቆጠቢ። ገባሽ አይደል? ለማንኛውም አታስቀጣቢ።
እኔ ቤተሰብ የምር እኔ እንደዚህ ይሆናል ብዬ አልጠበቅኩም። በጣም ነው ግራ የገባኝ። ምን ልታረግ ነው የመጣው? ይታ ያጠገቡ አሁን ሁለተኛ እስከሷ አሁን ማለት ነው አጠገቧ ካየው ሌላ ነገር ይደርሳል። ሌላ ነገር ሳይከተል ቶሎ ብለህ ካጠገቧ እኔ እናንተ እኮ አንተዋወቅማ። አንቺ ደግሞ ወደ ቤትሽ ሂጂና እመጣለሁ። ቆይ እኔ እናንተ አንተዋወቅማ ገባር አጠገቧ ሁለተኛ ቢያይክ ሌላ ነገር ነው የሚከተለ። ሂዳው ናስ እንደዚህ እኮ ነው ቆይ ላስረዳችሁ ነው። ናስ ላስረዳ እንዴት እንደሆነ ምንድነው የምታስረዳኝ? እኔ ማለቁ ታሪክ አለክ እንደ አንተ። እሺ ባክግራውንድን እኮ እኔ ባክግራውንድን ሙሉ ለሙሉ ነው የሚያውቀው። እሺ እኔ ምን አይነት ታሪክ ነው ያለኝ? እኔ ምን አይነት ታሪክ ነው ያለኝ? በቃ ሌላ ቀን እናወራለን። እኔ ህይወት እንድታበላሽ አልፈልግም። እኔ በቃ ሌላ ቀን እናወራለን። መደማመጥ ስንችል እኮ አሪፍ ነው። አንዳንዴ እንደማመጥ ምንድነው ችግሩ? እሺ ምንድነው? በቃ ሲሆን በቃ ታም ሌላ ቀን እናወራለን። አንቺ ቆይ ለምንድን ነው ያልነገርሽኝ? እሱ ይመጣል ምናምን አንቺ ሌላ ነገር ብለሻል እንዴ? እዚህ ጋር ይጠራሽ? አዎ ልክ ነህ፣ ግን እኔ እንደዚህ ይሆናል ብዬ አላሰብኩም። ደግሞ ብዙ ነገር ነግሮኛል። ማለት ታሜ መጥፎ ልጅ ነው፣ ታሜ እንደዚህ ነው ይላል። እኔ ደግሞ አምኜ ነው የተቀበልኩት። ብቻ በቃ ሲረጋጋ ምናምን አስረዳዋለሁ። በቃ አንተ ምን ማለት ነው? እኔ እኮ ምን መጥፎ ማንነት ያለኝ አንቺ እኔን ከምታይቀኝ ሶሻል ሚዲያ ላይ ነው የምታውቀኝ አይደል? ሶሻል ሚዲያ ላይ ተዋውቀን አይደል ያወራነው እኔ እናንተ። እሺ ከዛ ከምታውቀኝ ሌላ ማንነት አለኝ ወይ? እኔ ግራ ነው እኮ ይገባኝ። ቆይ አንቺ ደግሞ እንዴት አልነገርሽኝ? ወንድሜን ይመጣል ብለሽ ለምን አልተናገርሽ? እኔ እኮ ሁለታችሁም ሰርፕራይዝ ላደርጋችሁ ፈልጌ ነው። የምሬን ነው። እንደዚህ ሰርፕራይዝ አለ እንዴ? እንደዚህ አይነት ይፈጠራል። እኔ ከእህቴ ጋር አስተዋውቃለሁ ስልሽ አንቺ እዚች ጋር ወንድምሽ ነው እንትን ትያለሽ እንዴ? አንቺ የሚደብር ነገር አታውቂ እንዴ? ከወንድምሽ ጋር ታስተዋውቂኛለሽ? በቃ አሁን ታሜ ተረጋጋና ማለት ነው። በቃ የሚሆነውን ነገር እናስተካክላለን። ይሄ የጠፋው ነገር ደግሞ እኔ በራሴ አስተካክለዋለሁ። እንትን ማለት እንትን አትበል። በቃ አንተ እንዳይደብር አንቺ የሚደብር ነገር አታውቂም። ቢያንስ እሺ አሁን እኔ እና እሱ እኮ የሆነ ነገር ሸምገልና ተልኮ እንዳሆነ ልንልክ እንዳሰብ ነው ብልክ ኖሮ ልከም ቢሆን ኖሮ ችግር አልነበረም። ገብቶሻል? አውራ በቃ ሰዎች ምናምን አሉ እዚህ አካባቢና ቀስ ብለን እናውራ። በቃ አሁን ማለት ነው በቃ ቤተሰብ በቃ ሌላ ቀን በአዲስ ቪዲዮ እንመጣለንና ደህና ሁኑልን። በቃ በአዲስ ቪዲዮ እንመጣለን ምናምን ትያለሽ። በአዲስ ቪዲዮ ምንድን ነው የምመጣው? ህይወት አበላሽተሽ። በቃ ና እንሂድ። የት ነው የምንሄደው? አንቺ ማሰብ ያለብሽ ነገር ያደረግሽው ነገር እኮ ልክ አይደለም። ታዛሽና ናይስ እኮ ላስረዳሻ። እንሄዳለን እኮ መሄዱን እኮ እንሄዳለን፣ ግን ያደረግሽው ነገር ልክ አይደለም። ተረዳሽና ልክ ስራ ነው። አንቺ እንዴት በካሜራ ፊት ለፊት ላይ እንደዚህ አይነት ነገር እንዴት ሶሻል ሚዲያ ላይ ታመጫለሽ? በቃ ይቅርታ። እኔ እኮ በቃ ይቅርታ፣ እንደዚህ ይፈጠራል ብዬ እኔ አላሰብኩም። ማርያምን አላሰብኩም። ስለዚህ በጣም ይቅርታ። በቃ የምሬን ነው። በጣም ይቅርታ። አይፈጠርም። ሲጀመር እንግዲህ አይፈጠርም። በቃ እሱንም አሳምነዋለሁ። ችግር የለውም። እኔን እኮ ብሎኝ የሄደው ነገር ሰምተሻል? ኦፍ ኮርስ ሰምቻለሁ፣ ግን በቃ ይስተካከላል። አሁን እንደዚህ ስለ ጮህን ስለ እንትን ስላለ አለም እሱም የሆነ ነገር ከዚህ በፊት ላይብህ ምናምን ይችላል። ምንድነው ማይበኝ? እኔ እናቴ ትሞት ጠይቀው ከፈለግሽ እኔ ምንም ከሶሻል ሚዲያ ከመጣጥ ወጥቼ ሌላ ቤት የለኝም። ለማንኛውም አመሰግናለሁ።